እኮ ይሄው ሁሉ ዶርም ይሄው ሁሉ ቤትና ዶርም የሰራው እኮ ወጪ ለማረፍ ነው። በየጊዜው እንዳጨቀጭቀኝ ነው። ምንድነው እንዲህ አይነት ነገር? እንዴት ያለ ንግግር ነው? እንዴት የዶርም ክራይ ተቀብዬ ነው እንዴት ቀለብ ምገዛ? እና ምንድነው የቤት ደቋናን ማላ ቤት ዶርም እየተቀበልኩ ነው። እና ከየት አምጥተሽ ነው? ተኔ ከመሸሻ ጡረታ ነው ታዲያ በየጊዜው እየተሰጠሽ? እንደዚያ የሚባል ነገር የለም። እንግዲህ ታይ ውዴ ታይ ነገ ክፉ ቀን ቢመጣ ጤፌን ገዝቼ ሽሮ የበርበሬን ገዝቼ ለማስቀመጥ ነው። እኔ እኮ ወጪ ስጠኝ የምልህ እንደው ክፉ ቀን ስትይ ይኸው ደጉ ቀን አለፈሽ። ምን ተው እንጂ አንተ ክፉ ቀን ይመጣል ብለህ አይደል እንዴ ጫማውን ሳንዱቅ ከተህ አኖረኸው እንዲህ የበቀንድ መስሎ የተገኘ? ምን አንተ ጫማ ያስቀመጥክ ሰው ነው። ለክፉ ቀን እንኳን እኔ ለኢትዮጵያ አርግሻ ረተይ ውዴ የለም ረተይ ውዴ ረተይ እኔ መሸሻ ኋላ ይኸው ነግሬያለሁ። አመሬ ከተነሳብኝ ታውቂኛለሽ። ከዚህ በኋላ እንደውም የቤት ኪራይ የዶርም ኪራይ አጠቃላይ ሰብስቤ የሚያስረክብሽ በመዝገብ መዝግቤ ማን ከፍሏል ማን አልከፈል። አንቺ እኮ ገና የወሩ አይደለም የ3 ወር እኮ አትቀበይም። ዝም እኮ ነው የምትይው። እኔ ለዚህ ቤት ምንድነው ነው እና ተሌላቸው ደግሞ የራሳቸውን እንትን ይበላ ጉሩምቦ እየታነቀ የሰው ልጅ ከፈሉ አይባልም። ኪራይ ሊከፍሉ አይደል እንዴ ዶርም የተከራዩ ሲኖራቸው ነው ሲያገኙ እንዴ እነሱም እኮ ነገ እኮ ተነገ ወዲያ እኮ ከዚህ አማራ ቤት እኮ ሁሉም እኮ ይሰራል። ዛሬ እዚህ መከራየታቸው ናት። ኖ ሚስትም አገባው ነፃነቴንም በገንዛ ፍቃድ ያሳልፌ ሸጥኳል። ምስኪን የትዳር ወላፈን ምን ያክል ቢያቃጥለው ይሆን? ባዶ ዲስኩር ብቻ ወይ ግን ወሬ አይሰለችም? ደግሞ አሁን ምን ተፈጠረና ነው እንዲህ የምትጨቃጨቂ? ሌላው ቢቀር ኑሯችን እንኳን ሲኦል መስሎ የሚሰማሽ ለምንድን ነው? ኑሯችን እኮ ሲኦል ከሆነ ቆይቷል። ይኸውልሽ ሀና ኑሯችን ሲኦል የሆነው ለኔ እንጂ ላንቺ አይደለም። እስኪ ውስጤን አታድጊና እስኪ ተወት አድርጊ። ኧረ ጭራሽ በኔ ልታማኸኝ ነው? ኑሯችንን ሲኦል አደረግሽው የምትለኝ በኔ ልታማኸኝ ነው? ምንድን ነው? እኔም እኮ መብት አለኝ ታይታ የምትል ተሆነ ደግሞ ለሁለት ወግ አድርገን ለሁለት አሁን እንደዚህ ወግ የሚደረግ ነገር አለ እንጂ እኮ ወግ አድርገን ያ የራሴ ስፍራ የራሴ ነው። በቃ ከዚያ ውጭ ተው። እኔ መሸሻ ስሚ፣ ከዚህ በኋላ አንድ ዶርም ተከራይ አንቺ እቀበላለሁ ብትይ ውርድ ከራስሽ በቃ። እኔ ቆይ የዶርሙ ይቅር ግድ የለም በየዶርሙ ሳህን ተሸክመሽ እየዞርሽ ምግብ ቆይ እዚህ ቤት ቀለብተኛ ጭምር እንደ ተከራጀ እየሸታቸው እኛ ስንበላ ሆነ እዚህ እናንተ አማረም ከፈም እንዲሁ እንጂ ወግ ያለው ነገር እንዲ ስንበላ ቢቀምሱ ምን ሲሸታቸው ምን አፈቅመሻው ብቻውን የበላ ብቻውን ይሞታል ይላል። አሁን ሰው ሲሞታ አይ ተማለት በርግጥ ብቻውን የበላ ብቻውን ይሞታል የሚለው አባባል ባይገባኝ ማንንም አብሮ ሲሞት አላየሁም። አሁን አንተ ብትሞት አልሞትም አብሬ የምሞት እንደዚያ ነው። እኔም አልሞትም አንተም አትሞትም። ግን ታስገርምኛለሽ ውድዬ። እኔ አሁን ይኸው ሆነ ይሄ ደግሞ አለ ይሄ ደግሞ ምንድን ነው አልበም ነው ዘፋኝ ነው ምናምን ብሎ የመጣ ደግሞ እሱ አለ ደግሞ እንዳለ ዱጨቱን ጨረሰው እየበጠበጥሽ እየሰጠሽ በሱ መጣህ ማለት መሸሻ ነሽ። በዚህ ላይ ነው በዚህ በጥቁሩ በዚህ እንደመጣ ቆጣ ነው። ምን አጎደልኩብሽ? ምንድን ነው የጎደለብሽ? ምን አጎደልኩብሽ? መስፍኔ እስኪ ሃኒ እኮ ነኝ። ሃኒ ቆንጆ ሃኒ ስንት ወንዶች መስዋዕትነት ከፍለው ያላገኙኝ ሃኒ እድል ፈጣ ሆኖ ካንተ ጋር ጣለኝ እንጂ ሃኒ ኦኬ። ወይኔ እዚህ ካንተ ጋር በቃ ስናኮር ነው ምናምን። እስከ መቼ ድረስ ነው ግን ቤታችንን የእርስ በርስ መሰቃያ ተቋም የምናደርገው? ጭራሽ አፏ በጭቅጭቅ የተጀመረ ቀሽንቅ ሃኒ እንጂ ያ ልቤን ማርኮ የግልሽ ያደረገኝን ፈገግታሽን ወዴት አደረሽው? እድሜ ላንተ በወጉ እንኳን እንዳላለቅስ አደረከኝ። ፈጣሪ የስራህን ይስጥ መስፍን፣ የስራህን። ግን ምን አድርግ ነው የምትይ? እሺ ምን ላድርግ? መስፍን እንደው ስሞትልህ ተለመደ ይሄን እጥፋለሁ ገለመን የምትለውን ተሆነ ህይወታችንን የሚቀይር ስራ ጀምር። አይ የማይሆን ነገር አትጠይቂኝ። እኔ የተፈጠርኩኝ ለመጻፍ ነው። ደግሞ ህብረተሰቡን የማንቃት ኪነታዊ ግዴታ አለብኝ። መጀመሪያ አንተ ንቃ። ሳይነቁ ማንቃት ምን ይሉታል? እሱ
ዘፈን ታዋጫለሽ ብሎ ካሴት ሊያስወጣኝ ፍዳውን እያየ ዘፈኝ ድምጥሽ የተስረቀረቀ ነው ይተናል ድምጥሽ እያለኝ ኧረ ታስተንን ወይ ድፋሽ እያለማመደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንቺ ወይ እንጂ በመቁረቢያሽና በመመልኮሻሽ ጊዜ ልዘፍን ነው ዳንኪራ ልመታ ነው እያልሽ ነው ያማ ተቀደም ታው መልኮሳውን ቢቀር እንቁራበ ወደ ቤተክርስቲያን እንሂድ ብለህ አይ እኔ ገና ብዙም ማገላብጠዋለኝ ብዙም እንደባልለዋለኝ ብዙም አንጠባጥባለኝ አልኩ እኔ ደግሞ እንደዚህ ያስተራ ይሄ ሰውዬም አልኩና እንደገና እኔ ተመሳ ወደ ትልቅ ወደ ደርጀት ወደ ማለት መጣውና እንደገና ወደ መሳ ሆንኩና እንደገና ደነኛው ታይ እርገብ በታይ ጥሩ አይደለም እኔ ነግሬያለሁ ይሄን ሻሻታሽን ታይ ይሄን ያርገበግብሽን ነገር ታይ እንዴ አርጌ እናቴ እንትን የልጅ ይሄን የሐሳቤን ይሁን ወየ ሳልተነፍስና ማሞትና ሌላ ድርድር ኪነት እኮ ሸቀጥ አይደለም ኪነትን ሸቅጭ አንቺ የምትፈልጊውን አይነት ህይወት ላኖርሽ አልችልም ደግሞ ይቺ አጭር የሆነች ህይወት እንደሆነ ጣጣዋ መብዛቱ አረ መስፈን እስቲ ጓደኞችህን እያቸው የት ናቸው ያሉ ቤት ገዝተዋል መኪና ገዝተዋል እንደውም ይበልጥ ብሎ ደግሞ እየቀያየሩ ነው ያሉ እኛ ግን በወቅቱ የቤት ኪራይ መክፈል እንኳን አንችልም በቃ እነሱ የራሳቸው ህይወት ነው የኛን ህይወት ደግሞ እኛ ተመስገን ብለን እንኑር በቃ እንደዚህ ነው በቃ ይሄኔ አንተ ህይወት መጀመሪያ የነገርከኝ እንደላቀቄ ነው ማኖርሽ ጥሩ ህይወት ይኖራል ያልከኝ ይሄ ነው በቃ ትግስት ይኖርሽ ትግስት ብቻ ትንሽ ትግስት ይኖርሽ ዓለም የማይሰጥሽን ደስታ ሰጥሻለሁ መስፈን እኔ ጎማ ታስጨብጠኝ የሚታይ የሚጨበጥ የሚያዝ ነገር ነው የምፈልግ አይው ስንት አመታችን እንለወጣለን ታሪክ ይሰጣታችን ፈጣሪ ሆይ የቤቴንስ ጭንቀትና ጣጣ ጭቅጭቅ የምችልበት ጫንቃ ሰጥቶኛል ከውጭ ያለው ዓለምስ ምን ይዞ እንደሚጠብቀኝ ይወቃል ቸራው ላይ አሁን ቸራው ላይ በል እና ለዘፍን ነው እያልሽ እሙት በይ መሸሻ ሙት በይ ማሹ ምራቅ አለቀ እንደዛ ስለሆነ አሁን እንግዲህ እኔ መሸሻ ከምድር በላይ ያለሁኝ አንቺ ድምጥሽን አውጥተሽ እንዲህ ካሴት ታወጣሽ እኔ ሙቼ ነው የዛኔ ወይ ታለቅሽ ይሆናል ወይ ተዘፍነሽ ያለቅሳሽ ዘፍንልሃለሁ ና ቆይ ሰንጠርጥዩን እንዳትናገረው ነገር አለ እኮ እንዲይዘሽ እንጂ አይደለም እንደሳ አይደለም ያርጋንቄ ወለት እጃ እንደፈለገ ዝላይ ደግሞ መትከ ያለው እንዲያርገ እንደሻ ገደነስ የምትዘፍንበት እያልክ አላይቶ መጅህ ለኝ አማሻላ እንዲያም እሱ እንዳትናገረው ዱአካልም እንዲያሰራይ ነው እዚያ ወዲያ መሄድ አይደል ዋ እፋይ እንዴት ይቀለዳል በሽታዬ ማንቺው መድኃኒቴ ማንቺው በሽታዬ አንቺው ነሽ ሌላ በሽታዬ ወይኔ ሃኒ እንዲህ ምን አቤት ፈለኩ ቆይ አንተ መቼ ነው ተነግረህ መሰለ የቤት ኪራይ ለኔ ነው መስጠት ብዬ አልተናገርኩ ህይወት ዓለምን ስለማግኘት ኧረ ዝም በል ዓለምን ልም ትበልብ ወይ እዚህ ቤት ምንድነው ዳንኪራ ዘወትር ሌት ተቀን ዳንኪራ እየሰራ ያለውን ነገር ደግሞ ሰምቻለሁ ይችን ሰትጆ ተስፈኝ ዝፈኝ ምናምን እያልክ የምታበረታተው ነገር ታቆማለህ ሄይ መስፍኔ ደህና ነሽ መስፍኔ ሰላም ነው እንዴት ነሽ ደህና ነሽ መስፍኔ አለሁልሽ መኖር ከተባለ ትቀጣለህ ዛሬ ግን በምንም ታምራለህ ምንም እንዳትል ምን አጠፋው እንዴ ትናንትና ምንድነው እስከዛ ሰዓት ማምሸት በደህና ነው መስፍኔ ሙት እኔ በረንዳ ላይ ቁጭ ብዬ ስጠብቅ አመሸሁ ከዛ ያቺ ሚስት ወጣ ገባ ምናምን እያለች ባይኗ ገረፈችኝ አራራራ ይሄ ነገር ችግር አለ ብዬ ተነስቼ ገብቼ ላጥ ይቅርታ ትበል ስንት ጊዜ ነው ይቅርታ የምትለኝ ነግሬሃለሁ እኮ እሺ ሁለተኛ አይደገመኝም በቃ
እንዲሁ ትግርማለህ እኮ እንዲሁ እኔ እኮ ትግርም እኮ ነው የሚለኝ ስለአንተ ጉዳይ እኮ ግርም ነው። ይሄ ምንድን ነው? አልበም ነው ምንድን ነው ያልከው ደግሞ? ላወጣ ነው አልበም ላወጣ ነው ልዘፍን ነው ምንድን ነው ትስ ነው ምናምን ትላለህ። ስንት ጊዜ ሆነ? አሁን 2 ዓመት ሞላ። እሱን እኮ እያስከዱት እኮ ነው። ምን ታስከደዋለህ? ምን አንተ እኮ አልበም ማውጣት እኮ እንዲህ ነዳጅ ማውጣት እኮ ነው የሆነብኝ እኮ እዚህ ተቀምጠ ምን አንዴ ሙልጭ ብለህ ብትሄድልኝ እያለቀ እኮ ነው። እንደውም እንግዳ ሆኖ ይገኙልኛል። ኧረ እኔ እንግዲህ አልሆንም። እንግዲህ አጣህ እንዴ? እኔ የምፈልገው ይሄን አልበም ነው ምንድነው የምትለውን እንዳለ እንዲሁ ሙልጭ ብለህ ከዚህ ቤት ጥርቅ ብለህ እንድትሄድልኝ እንዲሁ ጆሮዬም እረፍት የት ሂጅ ልረፍ? በገንዛ ቤት የት ሂጅ ልረፍ? የት ሂጅ እፎይ ልበል? በአንተ የተነሳ ምን አጠፋሁ ጋሽ? አጠፋሁ? አንተማ ምን ታጠፋለህ? ለነገሩ እሷ ጭምር እየረዳች ነው። ይኸውልህ ማነኝ ስሜ? መቻል እየቻልኩ ያለው እኔ። አንተማ ምን ቻልኩ? እንደገና ጉርው አልክብኝ፣ እንደውም እጭርው አልክብኝ ቤቴ ላይ በገንዛ ቤቴ። ቆይ ስፖንሰር ምን የሚያደርግ ሰው አለ? ያው እናቴ 2 በሬ ሸጣ ብሩን ሰጠኛለች። እውነትህን ነው? ለዘፈን ለዳንኪራ 2 በሬ ሸጣ? ያው ጥበብ አይደል ጋሽ? ብዙ ማርና ክርስቶስ እንዲሁ አሁን እዚህ 2 በሬ ሸጠው እናትህስ ቢሆኑ ምን አይነት ሰው ናቸው? ሞኝ ናቸው እንዴ? እዚህ ወይ ዘፍናለሁ ብለህ እዛ ጎጆ ይዘህ አንተን የሚያክል ትልቅ ሰውዬ ጎጆ ይዘህ ልጅ ወልደህ እንደመቀመጥ እሳቸውን ባሌ እንደማለት እዚህ መጥተህ ትዘፍናለህ? ይኸው 3 ጉልቻ አፍረሽ እኮ ነው የመጣው። ጉልቻ ትዳር ነበረኝ። ልጅ ወልደህ ምን እንትን ብለህ አንድ ልጅ አለኝ። ኧረ ተው! ምን ክፉ ሰው ነህ አንተ? ምን ክፉ ኧረ ትርስ! ምን መቀመጫ አለና ነው የምትቀመጠው? ወይ እንጂ ጎጆ ትዳርህን ትተህ ነው ብትን አድርገኸው እዚህ የምትረፋ? ወይ እንዲሁ ወደዚህ ሙያም እንዲሁ ምን ልትሰራ እንዲሁ ምን አመላክቶ እንዲሁ ምን ተያይቶ መጣ? አደራ ጥበብ ጠራችን አላስቀምጠኝ አላስተኛኝ አለች። እውነትህን ነው? ጠራችን። እንዲሁ ጥበብ ደግሞ እንዲሁ የምትጠራውና የማትጠራውን ሰው ለይተህ አታውቅም። ወይ የምልህ እቺ ጥበብ የምትላት ሌሊት ነው የጠራች? ቀን ነው የጠራች? እሱን እንኳን አላውቅም። ብቻ ግን ጠርታለች። አዎ። ይሄን ያክል የፈለግሽኝ አንቺ በደህና ነው? መፈለግ ብርቅ ነው እንዴ? አይ እንደዛ ለማለት ሳይሆን እንደዛም ከሆነ ፈልጌ ነበር ማርቲ እንጂ ወይ ካለ ጭቅጭቅ መኖር ይቻላል አይደል እንዴ? በደንብ ነው የሚቻል። ማን ተጨቃጨቋለን? ሲጀመርስ መስፍኔ ግን ደህና ነው? ደህና ነው። አትመስልም። ትንሽ ሙዴ እንኳን ጥሩ አይደለም። አትመስልም። ለምንድን ነው ደህና ሳትሆን ደህና ነኝ የምትለው? እንጃ። በቃ ይሄን ነገር እንተው። ሊድ አንድ ምን ፈልጌ እኮ ነው። ለምንድን ነው ነበር መጽሐፍን ለምንድን ነው ያልጨረስከው? ማርታ አልጻፍልህ አለኝ። እንጃ ወረቀቱን ራሱ ስገልጸው መልሶ ያፈጥብኝ ጀመር። አልቻልኩም። እንዲሁም በቃ እንደውስ ለምን አልተው? ለምንድን ነው የምትተው? ይሁን በቃ አሁን ይኸውልህ ዋናው ነገር መሸሻ ቤት ተከራይቶ ይሄ ልጅ አልበም ሲያወጣ ምን አይነት ነው? ማህበረሰባዊ ነው ወይ አገር አቀፍ ነው ወይ ቤተሰባዊ ነው ወይ እንዴት ነው የሚለውን ስራውን መገምገም አለብኝ። ሳንሱር ማድረግ አለብኝ። ነገ ሳልፍ ሳገድን መሸሻ ቤት ነው ሳንሱር ሳይደረግ ነው መባል አልፈልግም። ስለዚህ የምትሰራውን ልትሰራው ያሰብከውን እስቲ አንዱን አዳምጠኝ። ማን ነው ልስማውና ሳንሱር እናርገው። ባይሆን ምን አደርጋለሁ? ዘፈን እየዘፈንክብኝ ያለ ተቀ ሆዴናናናና ሆዴናና ሆዴናናናና ሆዴናና ሆዴናናናና ሆዴናና ይሄንን ክምር የሚያክል ሆድ ይዘህ ሌላ ሆድ ደግሞ በዚህ ላይ ትችላለህ? ከሆድ ውጭ ውጣ። ሌላ የተሻለ ነገር አሰልታለህ። ሌላ ዘፈን ሆዴናና ሆዳ ሌላ ታለ ሌላ ሳንሱር እናርገው። እኔ ሳንሱር እናርገው ብዬ ነው እንጂ አንተን ለመናገር ፈልጌ አይደለም። እሺ አዎ ነገ የምትወረድበት ስራ እንዳይሆን
በላሽው አንጀቴን በላሽው አንጀቴን በላሽው። ኧረ ውሻ ይብላ። ተመብላትና ተወድ ውጭ ውጣ። ከከርስ ከጨንጓራ ውጣ። ተፈርስ ውጣ። ምን እዚህ ወይ ንገረኝ። በቃ የማይሆንልህ ከሆነ ሙልጭ ብለህ ጨርቅ ማጭን ፌስታልን ይዘህ ውጣ። በቃ ወደ ቤተሰቦች ሂድ። የተሻለ ነገር ካለ አሰማኝ። በቃ ለመጨረሻ ጊዜ በቃ እድል ልስጥ። በቃ እኔም ለመጨረሻ ጊዜ እኔ ጀሩዬም እኔ ጤነኛ እየሆነ አይደለም። በቃ ሌላ የመጨረሻ ጊዜ በቃ እንደው ደህና በፍየል ታረሰ ደህና በበግ ተበራየ ደህና። ኧረ በቃ አንዳች ነገር በቀንጃ በሬ ይረሰው ወዴ። ምን አይነቱ እንደው እንኳን በፍየል ታርሶ በበግ ተበራይቶ ይቅርና በትራክተር ታርሶ በኮምፓይደር ታጭዶ ይሄ ወዲህ ይሞላል። ይሄ ተው እንጂ ይህንም አታስገብግበኝ። መሸሻ ቤት ነው የሚኖር ስባል ምንድን ነው ተወድ ውጣ አልስልህ ወዲህ ላይ ጥበብ ጠራችኝ ያልክ እንጂ ፍጹም አልጠራችህም። በቃ ፍየል ወዲያ ጥምዝምዝ ወዲህ ናችሁ። ገባህ? መስፍኔ ግን አትቀየመኝ፣ ይቅርታ አድርግልኝና የሆነ ጥያቄ ልጠይቅ ነው። ምንድን ነው? ከሚስት ጋር እንዴት ነው የተገናኛችሁት? ማለት እንዴት ነው የተዋወቃችሁት? እንዴት ማለት? እንዴት ነው የተዋወቃችሁት? ማለት ወደ ፍቅር የገባችሁት እንዴት ነው? ሀናን አፈቅራታለሁ። እሷን ሳይ በደስታ ነው የማምነው። በቃ አሁን ግን ሁሉም ነገር እንደዛ አይደለም ማለት እኔ እንጃ። ወይ እሷ አላይም ደግሞ ወይኔ ብቻ አንዳችን ክፉኛ ተለውጠናል። ሁሉም ነገር መፍትሄ የለውም። አሁንማ ጭራሽ በፍቅር አብራኝ የኖረችዋ ያቺ ሀና አልሆንልህ አለች። ግን እኮ መፍትሄ እኮ አለው መስፍን። እውነት አንተ ዝም ብለህ ነው እንጂ የምትጨናነቀው፣ መፍትሄ አለው። ለምንድን ነው ነገሩን ቀለል የማታደርጉት? በቃ አንተ ፈታ በል ተዋት። ስትናደድም ስትጮህም ምን ስትልም ተዋት በቃ። ማርቲ ሁሉ ነገር ተለዋዋጭ ነው። ተለዋዋጭ በሆነ ዓለም ውስጥ ደግሞ በቃሉ ጸንቶ የሚኖር ነገር የለም። አሁን እኔ ተስፋ ቁረጥ ግን ካልከኝ ስንት ነው አልበም? ስንት ነው ቁጥሩ? 12 ዘፈን አለ። ከ12ቱ ዘፈን የተሻለ ነው። እንዲያው ይሄ ቢሆን ይሻላል ታልክ ተሆር ተከርስ ተምን አሁን ታልከው ውጭ ታለ እሱን እስቲ አሁን ለመጨረሻ ጊዜ እድል ስጥ። ለመጨረሻ ጊዜ በቃ ምን ነው አንተ ወደዱት ጋሽ? ኧረ በጣም ወደድኩት። ስማ ድምፅ እኮ ሄዶ እኮ ወቅታብ ስትወጣ ወቅታብ ነው፣ ወደ ታች ስትወርድ ከታብ ነው። አንተ መሀል ላይ አክቲቭ አይደለም። ምን አይነት ሰው ነህ ግን? ታነክ እኮ ይሄ እኮ ተረተረ እኮ ይሄ እኮ አሁን ይኸውልህ ሁሉም ሰው እንዲህ ጉሮሮ ቢኖረው ያንተ ተርትሯል። ምግብ መዋጫም እኮ ይቸግራል። እንጂ ተሰረጠክ መስዋዕት ሆንክ እኮ በግድ ችነት አለ እንዴ? የለም እኮ በቃ የሚሰጥ ነገር እኮ አለ። አንተ እኮ አንዳች ነገር ቡጫጭ ነገር እኮ አልተሰጠህም። በግድ የሰጠኝ አትበል። ተው እንጂ መቻል ወዲያውም እኮ ይኸውልህ ሙዚቃ እኮ ዝምታም እኮ ሙዚቃ ነው። አሁን ዝምታ እንዴት ያለ ዜማ አለው መሰለህ? ነፍስ ነው ይዘራብሃል እኮ ይኸውልህ ዝም ስትል በቃ ሙዚቃ ነው። አሁን ተመልከት። አየሁ እኔ አሁን አንተ ተጮከው የተሻለን ያልዘፈንኩ አይሻልም? አልሰማሁትም እኮ ይሄ እኮ ነው። በዚህ ትሰማለህ፣ በዚህ ታፈሳለህ። እንዴት አድርገህ ትሰማለህ? ማን ኪነት ነው ምንድን ነው? ጠራኝ እያልክ የጠራህን እንጃ አላውቅም። እሺ መስፍን አንተ እንዳትጨነቅ ምን ማድረግ አለብኝ ታዲያ? እንጃ ግን ማርቲ ይቅርታ አድርጊልኝና እና አንቺ በቃ እንዲህ ቶሎ መገናኘት ያለብን አይመስለኝም። ይቅርታ ግን ማለት ለምን? አይ ምን መሰለሽ ባለቤቴ እንዳትገልሽ ፈርቻለሁ። ምን አድርጌያት ነው እሷ ደግሞ የምትገለኝ?
እንጃ ያው መቼም የእሷ ነገር እኔና አንቺ የሆነ የፍቅር ግንኙነት ምናምን ያለን ሳይመስላት አልቀረም። ምን አለ በሆነና በገደለች ጽድቁ ነው ይቆጠራል። አይ ምንም አላረኳትም። ምን ነበር ትጠራ በቃ ፍርግባ በላጥ ፍር ላጥና አጥናት የተሻለ ስራ ይዘክረብ። እኔ እንዳታሰድ ሳንሱር ላድርገው ብዬ ነው። እኔ አንተን ለማሳቀቀው ብዬ አይደለም። ሳንሱር ሳይሆን ነገ ሌላ ስድብ እንዳይከተል ብዬ ነው። ሞራርህ እንዳይነካ ብዬ ነው። ከፋ እንዴ? ኧረ አልከፋኝ እኮ እሺ አልከፋ እንዴት አድርጎ ይከፋ? ምንም አልከፋኝ። አንተን ጉረሮ እንጂ እስከሚሰነበት ኧረ ለጣራውም ዘንለት 32 ቆርቆሮ እኮ ያበራው ነው በድንት ማርቲ ግን ከአንቺ ጋር ስሆን የሆነ ሰላም ይሰማኛል፣ የሆነ ነፃነት አገኛለሁ እኮ። እና ታዲያ መገናኘት ግን ያለብን አይመስለኝም። ለምን መሰለኝ ስትመጣ ሳታገኘኝም ቻው። ጂሃና የምትባል ፍጥረት ግን እጄ እንደማጣት ቤት ሰርቶ ኪሳራ ላይ ይወድቃል። ወይኔ ነሽ ሰላም እንዴት ነሽ? ደህና ነህ? እንዴት ነህ? ወዴት ነው? አስተብሎ ደግሞ ይሄ ሰሚንታውም እንትኑም ወጪ አውጥቼበታለሁ። ዝም ብሎ እንዲህ አይጎፈልም። እንዴት ነው ስራ? ስራ ጥሩ ነው። ጥሩ ነው። ደስ ይላል። ጥሩ ነው። ጋሼ ደህና ነው? ደህና ነኝ። ምንድን ነበር ስራ? ምንድን ነበር ያልሽኝ? አግሪካልቸር። እውነትሽን ነው? እውነት አግሪካልቸር ምን በምንድን ነው የምትሰሪው? በመንግስት ነው? በግል? የግል ድርጅት ነው። አግሪካልቸር ነው የምሰራው። ወይ ቃና ወይ ትሞክሪ ነበር በቃሊ ወጉናት እንዲያውስ ተጣባ ምንድን ነገር አለ አፌን ተክጄ እንዲያላዘንኩ ነበር። እኔስ እንደዚህ ሆኜ አይደለ እንደዚህ እንዲህ ተለክሽ አይደለ ያያገሩ ልክፍት ባለው እንዲያው ተልክፍት አይተናነስ። አሁን እኔ ዝም ብዬ እንዲህ ቃና እንዲህ ድምጽ ያለው ስሰማ አልኩት እንጂ ወጀጅ አሁን ገበያ ስሰራ ወጀጅ እየቆማለሁ ያስቲ ያልቀድም ኋላ ሲቀጥል እንደገና ደግሞ ያነሳማለሁ። ብዙ ጊዜ እየመሸ ሰው ቤት አድር ነበር። ቤት ሳልደርስና የምትዘፍኚው ነው እንደው ትዝ የሚልሽ ዘፈን ነበር ድርድር ኦጉናት የተዚህ ስር ቢወጣ ያልከን እንዳልታምቆ አቆማዳ በለው የኔ ጭንቅላት ዶኝማ እናት ወዲ ዶኝማ እና እታለሽ ለምንድን ነው እንትን አንልም? እንደው የዜማውን አካሄዱን ምናምን ነግረሽኝ ለምን አብረን የዜማ ስትል አልዘፋፍም? የድርድሩ ዜማ ነው የሚሉት እዚያ ማቀናበሪው ዘንድ ስትሄጂ እኛ ዘፈን የምንለውን እነሱ ዜማ ነው የሚሉት። በይልኝ ነው አሁን ድርድር ምን ላይ ነው በዋናነት? የተለያዩ አዝርቶችን እንደገና ደግሞ አበባ እርሻ አለን። አበባ እርሻ አለን፣ የአዝርት እርሻ አለን። በቃ የሌለን ነገር የለም፣ ሁሉ ሙሉ ነው። እና አንቺ እዛ ውስጥ ምንድን ነሽ? የጉልበት ሰራተኛ ነሽ? እንዴት ነው? ምን ባለሙያ ነሽ? ዋና ኃላፊ ነሽ? አዛዥ ነሽ? ማናጀር ነኝ። በቃ እዛ እየተከፈለኝ ነው የምሰራው። ነው ባለኩል ነሽ? ባለኩል ነሽ ወይ? ኧረ እኔ ባል አላገባሁም ጋሼ። ምንድን ነው? ኧረ እኔ ባል አላልኩሽም። ምን ባለ ሄደሽ ፊት ትያለሽ? ባለኩል ማለት አሁን ለምሳሌ እኔ መሬቴን ለባለኩል ሰጥቻለሁ። እኔ ባለኩል ነኝ። እኔ ቁጭ ብዬ አዝዛለሁ። አየሽ? ከዛማ የሚመጣውን ነገር እቀበላለሁ። ሰራተኛው ያመጣል። ልክ እንደዛ ነሽ ማለት ነው አንቺ። በቃ እንደዛ ነው፣ እንደዛ ነገር ነው። ብቻ ማናጀር ነኝ። ሶክ ባልኩል በቃ እንደዛ ነገር የወብስ ገበና ቤት ነኝረፉ መታማት አይቀር ምን ቢተነጠቁ ምን ቢተነጠቁ
ህይወቴ ነው በቃ ጦሯ እንግዲህ እኔ ሌላ ስራ ባልይዝ እኔ እንደው እኔስ አሁን እንደው ምን አሁን እንደው ራብ የሚባል ጥም የሚባል እኔ አይሰማኝም። እንደው አንተ ምችን እኔ እንደ ተቀምጠን ልጅ ነው ደሞዝ አለሽ ደህና ይከፍሉሻል ይሰጡኛል ጋሼ ልግባ ኧረ ቆይ የቤት ኪራይ እኮ 3 ወር አልከፈልሽ አትበይ ጋሼ ደግሞ ምን እሺ ነው እንዴ ማነው ሽማግሌያችን እኔ እውቀትና እድሜ ጎንበስ ታረገኝ ሽማግሌ ነኝ እኔ እንዴ ታዲያ የ3 ወሩን ለማሚ አልሰጣትም እንዴ ገንዘቡ እንዲህ ነው ማይ አርግሻውን ማሚ ምናምን እያላችሁ የቤት ኪራይ ለኔ አይከፈለኝም ለእሷ ትሰጣላችሁ ስትፈልጉ ትሰጣላችሁ ሳትፈልጉ አትሰጡም ኧረ ተው ኧረ እኔ ስንት ነገር ነው ያለብኝ ኧረ ደም ግፊት የመጣ ኧረ ተካልኩ ኧረ ተው ማሚ ስትቀበለኝ ጋሼና እኔ አንድ አካል አንድ አምሳል ነን እሱና እኔ ማለት አንድ ነን ስለዚህ ችግር የለውም እንዴት ነው አንድ ይሆን ስንጋባማ አንድ ነበር አሁን እንዴት ነው አንድ ነው እንት እናንተ እዚህ እኔ ሰጥቻታለሁ ለሷ ይገርምሻል እኔ አሁን እዚያ ገጠር እያለሁኝ ማለት ነው በቃ ጥንቅሽና ገዳ ሰበር አድርጌ አንድ ሁለት አንጓ ምናምን እንደዚህ ለልጭ እበላለሁ ከዚያ በኋላ እንዳልሽ ወራም ይባል ነገር አይሰማኝም በቃ ዋሽንግተን ሲጫወት ስዘፍን የመጣው ሁሉ አይዞህ እንዳለኝ አይ ልጅ ይላል አንዳንድ ሰው ደግሞ እና ለምን ካሴት አታወጣ ለምን እዚህ ተቀብረህ ትቀራለህ እንዴት ተኛ ጋር እዚህ ለምን እንዴት ደና ደረጃ የሚደርስ ሰው ምናምን ይያሉ እና እንዴት ነው ካሴቱ እንዴት ነው አይወጣም የሚረዳ ነገር ካለ ምን እናት ባለኝ እኔ እንደውም አሁን በቃ ታለማንቺም በቃ ዝም ብለሽ መቀመጥ የለብሽ እና ረዳለሁ ነው የምልህ አለ መርዳቱ ሳይሆን አንቺ መዝፈን አለብሽ አውቃ ነው እውነት ይሆናል የኔ ሆነ ገበል ካሴቱ እውነት እንደውስ ደግሞ እኔ ድምጣዊ ነኝ እንዴት እውነት አሁን ነው እውነት የለም እንዳታላግጥብኝ አይደለም እንደው እኔ ያዩኝ አቀናባሪዎች ቢያዩሽ ማለት ነው ኧረ በለው ያንቺማ እንደው አንድ ወስድሻለሁ እሱን መሸሻ ሳይሰማ እንደምን ማድረግ ሳንቲም እንግዲህ አለ ሳንቲም አጣን በቃ ሳንቲም ታለ እንግዲህ አለ ያንን አጠረቃቅመን ያንተም መጀመሪያ ያንተ ይውጣ ችግር የለውም ያንተ ካሴት ይውጣ አላ ደግሞ እኔ አስቀጥዬ ደግሞ ተንደገና ደግሞ ቃይን ድርድሬን ተንደገና እንትን ብዬ በገጥ አድርጌ ያንን እንዘፍንልሃለሁ ያንን ወስደህ ካሴት ታረጋዋለህ ሳንቲም አለኝ ዋናው አንተ በርታ ጋሼ የሆነው እንዴት ልግባ ሰጠሻት ከዚህ በኋላ ይልሽ ማን ነበር ስምሽ ማርታ ማርቲ በለ ቲንታያት በቃ ማርታ ነሽ ምን ታዛጉሪያለሽ ፊደል ቲ እንደዚህ ናት ምን ነው ቀለም አይለጅም በማለት ነው እና አታገላብጭ ብዬ ነው ዋናው ነገር አሁን የቤት ኪራዩን ከዚህ በኋላ ለኔ ነው የምትሰጪው ተግባባን አዎ ተግባብተን አዎ ደግሞ ባለፈው ሻይ ቡና እያልን እናወራለን ስለሙያው ስለምን አንዳንድ ነገር አማክሮታለሁ ብለሽ አላማክርሽኝም እንዴት ሻይ ቡና ከሱ ጋር እሱ አይባል ሻይ ቡና እንበል እያልኩሽ እሱ አይባል እሺ እኔ እኮ የቤት ኪራይ በሰዓት ስትከፍሉ ነገ ላይ ህይወታችሁ ምንድነው የተሻለ ነገር እንድትሆኑ ቁጠባ እንድትማሩ በማለት ነው እንጂ እዛው በለመድሽ ቦታ ተለመደች አይደል ሽፍን ነው መቾት ይመቸኛል እሺ ተመችቶኛል እሺ እቺ አንታታ ማንቺ እስከዚያ ድረስ ቮካል ስሪ ቮካል ምንድነው ቮካል ድምጥ መለማመድ በምን ለማመድ ዝም ብለሽ ቤት እንደዚህ ስትፈቲ መስፈን እንደዚህ አሁን ስትፈቲ እንደዚህ ይልሽ ቮካል ይባላል እሰራለሁ ዘፈናለሁ በየ እንዲው ደግሞ አይ እኮ አይወዝንም አታ እንግዲህ ማላመጥ ቀረ ዝም ብዬ ዘፈን ብቻ በል አይዞህ ጥበብና ብለሽ ጠርተሽኝ እንደዚህ ያለ ቤት ውስጥ አስገባሽኝ ለኔ ስትይ እኮ ነው
ደርሶ ኖሯል። አየሽ ደርሶ ኖሯል። ኧረ ገና ነው ገና ነው። ቀይ ቀይ ሆኖ አትይው እንዴት እንዴት እና ፍተሻ ገባሽ እንዴ ደግሞ? አረጭ ሸተትከኝ ማ ኧረ እኔ መሸሻ ኧረ እንደው ተይኝ ውዴ እንደው እስኪ አውልቀው ውዴ አሞሻል እንዴ? እህት አለ እና ምን ነው ምን አረጭ ነው የሸተትከኝ። ሲያገሳኝ ነበር የድሮ የጠጣሁት ሰውነት አልወጣ ብሎ እንዳለ በደም ስራ እሱማ ገብቶ የነበረ አይል ዛሬ እንግዲህ ስንት ጊዜ ነው አሁን እሱን መጠጣት የተው ግን አየዋል ምን ያህል ብዙ መጠጣት እስከዛሬ ድረስ ተሰውነት ተጠረንህ ጋራ ተዛምዶ እንዲህ አሁን እኮ የዕለት የጠጣ ነው የሚል አሁን የጠጣው የምትሸጥ ሞት ውዴ ታሳዝኛለሽ እንዴ? እኮ ዝብረሽ እኮ ዝብረሽ ባዶ ወዲ እኮ ነሽ ልብሽ ላይ የሌለውን አሁን እኮ ውዴ እኔ እኮ ወጥቼ መዝናናት አልጠፋኝም። አንዳንድ አሁን ልጆች ይሄን ቤት ሰሩልን ልጆቻችን ደግሞ ይሄን ቤት ሰርታችሁ እናንተ በደስታ በፌስታ ኑሩ ብለው ከኋላ ደግሞ ዶርም አከራይታችሁ ተጠቀሙ ለኪስህ ገንዘብ ተብጀት ተሰር አሁን እንኳን ለኪሴ ገንዘብ ሊኖረኝ ኪሴን ሙድድ አድርገሽ ጭርጥ አድርገሽ በልተሽ አይደለም እንደው ምን እንደምታደርሱ ምን ተዟዟሪ ያ እንግዲህ እነሱን የሰሩልን እኔ እኮ ወጭ እኮ ነው ያረጭ ምን ያህል ጉዳቱ እንግዲህ ወዲያ 6-7 ዓመት ሆነ የተውከው ግን ዛሬ ጊዜ እሱን ተፈታል። ዶክተሩ እንዳይጠጣ ተጠጣ ይሞታል። መች ጠጣሁን ያሁን መች ተጠጣጅሽ እኮ አይ እንደው ቢገኝ ዋ እኮ ስለዚያ ስለተባለ ነው የተከለከለ ተቤት አልወጣው አብሬሽ ነው ቆንጆ እዚህ እና ምንድን ነው እንደዚያ እንዳይጠጣ ስለተባለ እድሜ ለልጆቻችን እንግዲህ እግራችሁ ወደ ጉድጓድ ነፍሳችሁ ወደ ሰማይ ብለው እዚህ ራኮ ብለው እኔ ወደ ጉድጓድ አይደለም ጉድጓድ አታስቢ ይኸውልሽ ውዳል አሁን እኔ ወጭን ቀነስ ልጆችም አይሰቃዩ አንቺ እኮ በቂ ዘመደ ብዙ እኮ ነሽ ራሳቸውን ይቻሉ እንጂ ልጆች እንግዲህ በኋላ ጠፈር እኮ ነው የምንጀምር ጠጉራችን እንኳን አያድግም መችነው እንኳን አሁን ስማ መሸሻ መችናለው ተብዬ መችነው እንኳን አለን ተገዝተው ምን ችግር አለ እየሰራ ነው ምን ሰራ እንዴት 70 ሺህ ብር ገቢ አግኝቶ ወጪው 140 ሺህ ብር ነው እጥፍ ወጪው ወጪ በወጪ እኮ ነው 70 ሺህ ብር ሲደምርልህ 140 ሺህ ብር ማለት እኮ ትርፍ አገኘ ማለት ምን ትርፍ ነው ወጪው ነው ውድ ያለ አንቺ እኮ ነገር 70 ስትደምር 140 ትርፍ ነው እንጂ እንዳለ ዜሮ እኮ አንቺ እኮ ዝም ብለሽ ምንም የሚጨበጥ ምንም ነገር ሁሉ ነገር እኮ ተተሻለ ረስተሻል እኮ ወዲያውም እኮ ይልሽ እኔ ታንቺ ጋር እየኖርኩ እያለሁ እንደሆነ ራሱ አታውቂው ከማን ጋር እንደምትኖር አታውቂው ሂሳብ አታውቂ ሁሉን ነገር አታውቂ መመጠን አታውቂ ነገር ያሰዳን ታብረኝ ሄደን ነው እንዳለ በቅጥ አድርጌ ገዛስተው ለመንያን ታችስ የመነዘር እንደሻኮ ነው ከፍዬ መመጣ መስለኝም ሲል ታው መጀመሪያሽ አንድ ሁለት ኩንታል እንትን የሽንኩርት እንትን ለማምጣት መኪናውን እያዘሽ ስንት ነዳጅ እያስጠፋሽ ስትፈልጊ ይዞሽ ሂድ አይልም ጉልበትሽ ይደክማል እዚህ ሀገር ሲመጣ ይዞሽ ይንሸራሸር አይ ብለውኛል የኔ ቀለም ተው እንጂ ልክ ተዚህ መኪና ልክ የኔ እርሻ ይሻላል
እንደምን አለ እንግዲህ አስከድ ነው። እኔ ዶርሜን እቀበላለሁ። ልጆይን ሲልኩልኝ ያንን ደበልቅና ጨመር ያለ ብር ሲሆን ልኝ ካሴቴን አውጥቻ ዳንስ ለዛፍኝ ነው ውዴ። እኔ ከምድር በላይ እያለሁ አንቺን አጨፍን። ና ቆይ፣ ያኛው ነው ቆይ፣ ና ይሄ ነው እንደውም እሱ ነው እንዴ ይሄን ሁሉ እንትን ያለ